ሐዋርያው ቅዱስ ጳውሎስ የዕብራይስጥ ስሙ ሳውል ነው። ትርጉሙ ስጦታ ማለት ነው። በሮማዊ ስሙ ደግሞ ጳውሎስ ተብሏል። ሐዋርያው ቅዱስ ጳውሎስ ዘሩ ከዕብራውያን ከብንያም ነገድ ሲሆን የተወለደውም በጠርሴስ ከተማ ነው። ጠርሴስ በንግድ የታወቀች የኪልቅያ ዋና ከተማ ናት። በከተማዋ እስከ 500 ሺህ የሚገመቱ ከየሀገሩ የተሰበሰቡ ህዝቦች ነበሩባት። ሮማውያን በስራቸው ለሚተዳደሩ ህዝቦች ሮማዊ ዜግነት ይሰጡ ስለነበር የቅዱስ ጳውሎስ አባት በዜግነት ሮማዊ ነበር። ይህም ለቅዱስ ጳውሎስ ተላልፎለታል። ቅዱስ ጳውሎስ በ15 ዓመት ዕድሜው ወደ ትውልድ ሀገሩ በመመለስ በኢየሩሳሌም በነበረው የታወቀ የገማልያል ትምህርት ቤት ገባ። በዚያም የአይሁድን ሕግና ሥርዓት እየተማረ እስከ 30 ዓመቱ ቆየ። ገማልያ ፈሪሳዊ ስለነበር ሐዋርያው ቅዱስ ጳውሎስም ይህን ተከትሎታል። በ30 ዓመቱ የአይሁድ ሸንጎ አባል ሆነ። ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ዘመን ቅዱስ ጳውሎስ በኢየሩሳሌም ለ2 ዓመት በሰራበት ወቅት ለኦሪታዊ እምነቱ ቀናተኛ ፈሪሳዊ በመሆኑ ክርስቲያኖችን በማናቸውም አጋጣሚ ይቃወም ነበር። ለዚህም ነው ሊቀ ዲያቆናት እስጢፋኖስ ወንጌልን በማስተማሩ ምክንያት ተከሶ በአይሁድ ሸንጎ በቀረበ ጊዜ ተከራከረው። ቅዱስ እስጢፋኖስ በድንጋይ ተወግሮ በሰማዕትነት ሲያርፍም ቅዱስ ጳውሎስ ተባባሪ ነበር። በ32 ዓመቱ ከኢየሩሳሌም 223 ኪሎ ሜትር ርቀት በስተሰሜን በኩል በምትገኘው በደማስቆ ከተማ ብዙ ክርስቲያኖች መኖራቸውን ሲሰማ ወደ ሊቀ ካህናቱ ቀርቦ ክርስቲያኖችን ለማጥፋት የሚያስችለውን የፍቃድ ደብዳቤ አጻፈና ጭፍሮቹን አስከትሎ ወደ ደማስቆ አመራ። ጳውሎስ ወደ ከተማዋ ለመድረስ ጥቂት ሲቀረው ነበር ከሰማይ የወረደው ብርሃን አካባቢውን ያለበሰው። ሳኦል ሳኦል ለምን ታሳድደኛለህ የሚለውን ድምጽ የሰማው። ጳውሎስም ጌታ ሆይ ማን ነህ ብሎ ሲጠይቅ ጌታችን አንተ የምታሳድደው እኔ ናዝሬቱ ኢየሱስ ነኝ፣ የመውጊያውን ብረት ብትቃወም ለአንተ ይብስብሃል ሲል ተናገረው። ያን ጊዜም በወደቀበት ሆኖ እየተንቀጠቀጠ ጌታ ሆይ ምን አደርግ ዘንድ ትወዳለህ ሲል ጠየቀ። ከዚህ በኋላ ተነስቶ ወደ ደማስቆ እንዲገባ ተናገረው። ቅዱስ ጳውሎስም አይኖቹ ማየት ስላልቻሉ እየተመራ ወደ ደማስቆ ገባ። ለ3 ቀናት ያህልም እህል ሳይቀምስ ቆየ። በዚያች ዕለት እግዚአብሔር አምላክ በደማስቆ ለሚገኘውና ሐናንያ ለተባለው አባት በራእይ ተገልጦለት ቅዱስ ጳውሎስን ያለበትን አድራሻ ነገረውና ሄዶ እንዲያጠምቀው አዘዘው። ሐናንያም አስቀድሞ የቅዱስ ጳውሎስን ማንነት ያውቃል። በደማስቆ የሚገኙት የቅዱስ ጳውሎስን ማንነት ያውቁታል። አብዛኛዎቹ በደማስቆ የሚገኙ ክርስቲያኖች ከኢየሩሳሌም በስደት የመጡ ናቸው። ያን ስደት ያስነሳው ደግሞ በቅዱስ እስጢፋኖስ ላይ የደረሰው መከራ ነው። በዚህ የቅዱስ እስጢፋኖስ ሰማዕትነት ደግሞ ዋናው ተዋናይ ሐዋርያው ጳውሎስ ነበር። ይህን የሚያውቀው ሐናንያ ጳውሎስን ሂደህ አጥምቅ ሲባል ከእግዚአብሔር ጋር መከራከር ጀምሮ ነበር። እግዚአብሔር አውቆ ይመስል ስለ ቅዱስ ጳውሎስ ማስረዳት ጀመረ። በመጨረሻ ግን ይህ በአሕዛብም በነገስታትም በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ፣ ስለ ስሜ ስንት መከራ ሊቀበል እንደሚያስፈልገው እኔ አመለክተዋለሁ በማለት እግዚአብሔር ሐናንያን ላከው። እርሱም ሂዶ አጠመቀው። ሐናንያ ካጠመቀውና ካስተማረው በኋላ ቅዱስ ጳውሎስ ወደ አረብ ሀገር መሄዱን ራሱ ተናግሯል። ጳውሎስ ወዲያው ወደ አረቢያ ምድር ሄዶ ለ3 ዓመታት ካስተማረ በኋላ ወደ ደማስቆ ተመልሶ በአይሁድ መካከል በፊት ያሳደው የነበረውን ኢየሱስ ክርስቶስን መስበክ ጀመረ። ከዚያ በፊት ፈሪሳዊነቱ ለአይሁድ ሕግ በነበረው ቅናት የሚታወቅ ጳውሎስ ዛሬ ወንጌልን ሲሰብክ በማየታቸው አይሁድ በክፋት ተነሱበት። በዚህም የተነሳ የደማስቆ ክርስቲያኖች በቅርጫት አድርገው ወደ ኢየሩሳሌም ላኩት። ቅዱስ ጳውሎስም ኢየሩሳሌም ሲደርስ የገጠመው 2 ችግር ነበር። በቅድሚያ አይሁድ ጳውሎስን እንደሚያውቁትና እንደለመዱት ሆኖ ስላላገኙት ሊገድሉት ተነሱ። በሌላ በኩል ደግሞ ክርስቲያኖች የቅዱስ ጳውሎስን መመለስ ሊያምኑ አልቻሉም ነበር። በመጨረሻ ግን በርናባስ ወደ ሐዋርያት ዘንድ ወስዶ የጳውሎስን መመለስ በመንገር እንዲያምኑት አደረጋቸው። ከዚህ በኋላ ሐዋርያው ቅዱስ ጳውሎስ በኢየሩሳሌም በድፍረት በማስተማሩ አይሁድ ስለተቃወሙት ከተማዋን ትቶ በቂሳሪያ በኩል ወደ ትውልድ ሀገሩ ጠርሴስ ተመለሰ። በዚያም ለ9 ዓመታት ሲቆይ ወንጌልን እያስተማረ እስከ አንጾቂያ ድረስ ሰበከ። ከኢየሩሳሌም ውጪ የአሕዛብ ከተማ በነበረችው በአንጾቂያ የክርስትና ሃይማኖት ተስፋፋ። ከኢየሩሳሌም የተሰደዱ ክርስቲያኖች የአንጾቂያን ሕዝብ ተግተው በማስተማራቸው ዝናው እስከ ኢየሩሳሌም ደረሰ። በዚህ ምክንያት በኢየሩሳሌም የነበሩ ሐዋርያት በርናባስን ወደ አንጾቂያ ላኩት። በርናባስ የግሪክ ቋንቋ ችሎታ ያለውና
ከማንኛውም ሰው ጋር መግባባት የሚችለውን ደግሞም እግዚአብሔር ለአሕዛብ ሐዋርያ እንዲሆን የመረጠውን ቅዱስ ጳውሎስን ይዞ በአንጾኪያ ስራቸውን ጀመሩ። በገላትያ መልእክቱ ምዕራፍ 2 ላይ ራሱ እንደገለጠው ከ14 ዓመት በኋላ ከአንጾኪያ ክርስቲያኖች የሰበሰበውን እርዳታ ይዞ ወደ ኢየሩሳሌም ወጣ። በዚህም በአይሁድና በአሕዛብ መካከል የነበረውን መለያየት ክርስትና አንድ እንዳደረገው አስመስክሯል። ሐዋርያው ቅዱስ ጳውሎስ በመጀመሪያ ጉዞው ከኢየሩሳሌም ወደ አንጾኪያ ከተመለሰ በኋላ በልዑል እግዚአብሔር ጥሪ በአሕዛብ ሀገር ወንጌልን ለመስበክ ከበርናባስ ጋር ወጡ። በዚህ ጉዟቸው በጠቅላላ ወደ 2000 ኪሎ ሜትር የሚደርስ መንገድ በእግር ተጉዘዋል። ይህም ጉዞ የተከናወነው በ46 ዓመተ ምህረት አካባቢ ነው። በጉዟቸው የተሸፈኑ ሀገሮች ሰሎንቄ፣ ቆጵሮስ፣ ሰልማን፣ ጳፋ፣ ጰርጌን፣ ገላትያ፣ ጵስድያ፣ ኢቆንዮስ፣ ሊቃኦን፣ ልስጥራ፣ ደርቤ፣ ጵንፍልያ፣ አታሊያና አንጾኪያ ናቸው። ሁለተኛ ጉዞ የተከናወነው በ50 ዓመተ ምህረት ገዳማ ሲሆን በመጀመሪያው ጉዞ ቅዱስ ማርቆስ አብሮ ተጉዞ ነበር። ነገር ግን ጽንፍልያ ከተማ ሲደርስ እናቱ ስለናፈቀችው መመለስ በመፈለጉ በርናባስ ወደ ኢየሩሳሌም ይዞት መጣ። ስለዚህም ሁለተኛው ጉዞ ሐዋርያው ቅዱስ ጳውሎስ ሲላስን ይዞ ወደ ኪልቅያ ሶርያ ሲጓዝ፣ በርናባስ ደግሞ ማርቆስን አስከትሎ ወደ ቆጵሮስ ሄደ። በዚህ ጉዞ ቅዱስ ጳውሎስ እስከ ግሪክ ደርሷል። የተጓዘባቸውና ያስተማራቸው ከተሞችም ደርቢያ፣ ልስጥራ፣ ፍርግያ፣ ገላትያ፣ መስያ፣ ጢሮአዳ፣ ሳምትራቄ፣ ናፖሊ፣ ፊልጶስዮስ፣ ተሰሎንቄ፣ በርያ፣ አቴና፣ ቆጵሮስ፣ አንክራኦስ፣ ኤፌሶን፣ ቂሳሪያ፣ ኢየሩሳሌምና አንጾኪያ ናቸው። ቅዱስ ጳውሎስ የመንፈስ ልጁን ጢሞቴዎስን ያገኘው በዚሁ ጉዞው በልስጥራ ከተማ ነው። ሶስተኛ ጉዞ የተከናወነው በ54 ዓመተ ምህረት ሲሆን የተሸፈኑ ሀገሮች የሚከተሉት ነበሩ: ገላትያ፣ ፍርያ፣ አሶን፣ መቄዶንያ፣ ፊልጶስዮስ፣ ቆሮንቶስ፣ ጢሮአዳ፣ አሶን፣ ሚልጢኒን፣ አንጠቀከሲዩ፣ ትሮጊሊዩም፣ መስጡ፣ ቆስ፣ ሩድ፣ ጳጥራ፣ ጢሮስ፣ ጵጦልማይስ፣ ቂሳሪያና ኢየሩሳሌም ናቸው። ሐዋርያው ቅዱስ ጳውሎስ ከልዩ ልዩ ሀገሮች ከክርስቲያኖች የሰበሰበውን እርዳታ ለኢየሩሳሌም ቤተክርስቲያን በመያዝ ሶስተኛ ጉዞውን አጠናቆ ኢየሩሳሌም ገባ። ነገር ግን ኢየሩሳሌም የገባበት ጊዜ የፋሲካ በዓል ስለነበር ከልዩ ልዩ ሀገሮች የተሰበሰቡ አይሁድ በከተማው ነበሩ። እነዚህ በዝሮት የሚኖሩ አይሁድ ሐዋርያው ቅዱስ ጳውሎስን በየሀገራቸው በትምህርቱ የተነሳ ይቃወሙት የነበሩ ናቸው። እነዚህ አይሁድ ቅዱስ ጳውሎስን በኢየሩሳሌም ሲያዩት ታላቅ ተቃውሞ አስነሱበት። ሐዋርያው ቅዱስ ጳውሎስም ተቃውሟቸውን ለመግታት እንደ አይሁድ ሕግ በቤተ መቅደስ የማንጻት ሥርዓት መፈጸም ጀመረ። ነገር ግን ከኤፌሶን የተከተለውን ጥሮፊሞስን ወደ መቅደስ ያስገባው ስለመሰላቸው ተቃውሟቸው በረታ። ከተማውንም አወኩ። ይህም ቅዱስ ጳውሎስን በ58 ዓመተ ምህረት ለሮም እስር ዳረገው። ከብዙ መከራና ስቃይ በኋላ ታስሮ ወደ ሮም ገባ። በዚያም በቁም እስር ለ2 ዓመታት ያህል ወንጌልን ሰበከ። የ2 ዓመት የቁም እስር እንደጨረሰ ወደ ኔሮን ፍርድ ቤት ቀረበ። ይህም በ60ዎቹ ዓመተ ምህረት ነው። በፍርድ ቤቱ በተደረገው ምርመራ የሮሜን ሕግ የሚቃወም ምንም ወንጀል ስላላገኙበት በነጻ ተለቀቀ። ከዚህ በኋላ ነው ሐዋርያው አራተኛውንና የሐዋርያት መጽሐፍ ያልመዘገበውን ጉዞውን ያደረገው። ይህ ጉዞ በታሰሩና አዝነው ተክዘው የነበሩ ክርስቲያኖችን ለማጽናናትና የጀመረውን ስራዎችን ፍጻሜ ለማየት የተደረገ ጉዞ ነበር። ሐዋርያው በተለያዩ ጊዜያት 14 መልእክታትን ጽፏል። በመጨረሻ በ64 ዓመተ ምህረት ኔሮን ቅጥባጣ በጥጋቡ የሮም ከተማ ስትቃጠል ምን እንደምትመስል ማየት ፈልጋለሁ ብሎ በእሳት አቃጠላት። የሮም ሕዝብ በከተማው መቃጠል በማዘኑና በማመጹ ጥጋበኛው ኔሮን ነገሩን ሁሉ በክርስቲያኖች ላይ አሳበበ። በዚህም የተነሳ ክርስቲያን የተባለ ሁሉ ጣፈንታው መሰደድ፣ መሰየፍ፣ መታረድ ሆነ። ሐዋርያው ቅዱስ ጳውሎስም በኒቆጵሊዮን ከተማ ሲያስተምር በ65 ዓመተ ምህረት ተይዞ ወደ ወህኒ ገባ። ለ2 ዓመት ከ6 ወር በጨለማ ቤት ታስሮ ከቆየ በኋላ በ74 ዓመቱ በሮም ከተማ በኦስቲያ መንገድ አንገቱን ተሰይፎ በ67 ዓመተ ምህረት ሐምሌ 5 ቀን ሰማዕትነትን ፈጸመ። የሐዋርያው ቅዱስ ጳውሎስ ረድኤት በረከቱ ይደርብን፣ አሜን።